ኢትዮጵያ የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32ን እንድታዘጋጅ መመረጧ የስኬታማ ዲፕሎማሲ ውጤት ነው አለ የውጭ ጉዳይ ሚኒስቴር። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በዘርፉ የተከናወኑ ተግባራትን አስመልክቶ በሰጡት ሳምንታዊ መግለጫ ያለፉት ሳምንታት ስኬታማ ተግባራት የተከናወኑበት ስለመሆኑ አንስተዋል። በኮፕ 30ና የቡድን 20 አባል ሀገራት ጉባኤ ላይ ኢትዮጵያ ብሔራዊ ጥቅሟን ያስጠበቀ ተሳትፎ ማድረጓን ተናግረዋል። ኢትዮጵያ ኮፕ 32ን እንድታዘጋጅ መመረጧ የአየር ንብረት ለውጥን ለመከላከል ለወሰደቻቸው እርምጃዎች እውቅና የሰጠ መሆኑንም ጠቅሰዋል። 47ኛው የጉሚ በለል መድረክ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ እየተካሄደ ነው። መድረኩ እየተካሄደ የሚገኘው 20ኛውን የብሔሮች ብሔረሰቦችና ህዝቦች ቀንን በዓል ምክንያት በማድረግ ነው። የጨፌ ኦሮሚያ አፈ ጉባኤ ሰዓድ አብዱራህማን በዚህ ወቅት ህገ መንግስቱ ሁሉም ብሔሮች ብሔረሰቦችና ህዝቦች በአብሮነት እንዲኖሩ የሚያስችል መሆኑን ጠቅሰዋል። አብሮነትን ማጠናከር እንደሚገባ ገልጸው አብሮነት የተረጋገጠበትና የበለጸገች ሀገር ለመገንባት ሁሉም በጋራ ሊሰራ ይገባል ነው ያሉት። አለመግባባቶችን በሀገራዊ ምክክሩ መፍታት አስፈላጊ መሆኑን ጠቅሰው ለዚህም የምሁራን ሚና ከፍተኛ መሆኑን አመልክተዋል። የኢትዮጵያ ዱር እንስሳ ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ በብዝሃ ህይወት ጥበቃ ላከናወኑት ውጤታማ ስራ የተስክ ኮንዘርቬሽን አዋርድ አሸናፊ ሆነዋል። አቶ ኩመራ በለንደን በተካሄደው የሽልማት መርሃ ግብር በዘርፉ ከስነ ህይወት ጀማሪ ባለሙያነት እስከ ዋና ዳይሬክተርነት ላበረከቱት አስተዋጽኦ የልዑል ዊሊያም ሽልማት ተበርክቶላቸዋል። ሽልማቱ በስራ ቆይታቸው ካበረከቱት አስተዋጽኦ በተጨማሪ መንግስት ከቅርብ ጊዜ ወዲህ ለዘርፉ በሰጠው ትኩረት በተመዘገቡ ውጤቶች የተገኘ መሆኑን አቶ ኩመራ ዋቅጅራ ለፋና ሚዲያ ኮርፖሬሽን ተናግረዋል።